በዛሬ ቪዲዮ እነ ጆን ዳንኤል ተፈቱ። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በቲክቶክ አዋርዱ ላይ አሳፋሪ አለባበስ ስለለበስኩ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ሲል ቲክቶከሩ ጃኒ ተሰማ። አጥቻለሁ አሏሽ ኦርቶዶክስ ነኝ ማንንም ሰው ኮሜንት ስላረገ ማንንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንንም ሰው ሊወስደው አይችልም። መቋጫ ያላገኘው የፋኒና ሳምሪ ትዳር ጉዳይ። እኔ በህይወቴ ማልቀስ አልወድም ባይዘበኝ ማለት አልወድም ማልቀስ። ሌላው ዝግብ ያስነሳው የዩቲናስና የሲሳይ ጸብ። ሲሳይ ማለት ቲክቶክ ድግስ ላይ ወር ሲል እማታዩት ልታይ የማይል ሰው እነዚህንና ሌሎችንም እናንተን ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተቅሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኢፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ እንደልል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁልን እንዲሁም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን እየተጫናችሁ ፍቅር መሰጣጣት እንችላለን ማለት ነው። ብሎም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ዲስክሪፕሽን ላይ ባስቀመጥኳቸው የቲክቶክ፣ የኢንስታግራም እንዲሁም የፌስቡክ ሊንኮቼ ነካ እያረጋችሁ መላክ ትችላላችሁ ማለት ነው። ለማንኛውም ብዙ ወሬ እናብዛ፣ ወደ ቪዲዮ። ቶንኮሱ ድሮ ቆንጆ ነበርካ ነገሮች አደበቁኝ። አረ ታስታውቃለህ ራሱ እንትን ነው ትንሽ ራሴ መደበቅ እፈልጋለሁ ውበቴ እንዳታወቅ። አረ ከዛ ብዙ ሰው ለትዳር ጠየቀኝ። አንተ ብዙ ሰው እሺ አንድ ቀን ስንቆጥር ወደ ብዙ ናቸው። ከዛ ይሄ ልጅ አሉ እሺ ይሄ ልጅ ሞዴል ነው አሉ። አረ እውነት። ከዛ በቲቪ ቀረጹ። እሺ ሲቀርጡኝ በቃ በየሀገሩ ሰው በኔ ምክንያት አበደ። አረ አበዱ በአንተ ቆንጆና ምክንያት ሲያብዱ። እንግዲህ እኔ የለበስኩት ልብስ ከኔ ብታዩ በቃ ተይው ሰው በቃ እኔ የለበስኩትን ልብስ መርጦ አረ እንደኔ ደግሞ ከነሱ አምሪ ምን ታረጋለህ? በቃ ይሄ ጸጉሬ ራሱ እንደዚህ እኔ ገዛው ጫማ ራሱ በቃ እኔ እንደገዛው በውድ መሸጥ ጀምራሉ ሱቆች ላይ። አንተ ከገዛክ በኋላ ለምቀሉ ወይ ጉድ! ከቁንጅና ከተነሳ ማለት ነው። እና እንትን ነው በቃ ታስታውቃለህ። ግን እንዲሁ ራስ ከቅርብ ጊዜ ወዲህ ተንኮሱ በጣም ነው ዘና ፈታ የሚያደርገኝ። የመቼ ተንኮሱ ያዞምባሽ የውሸትምባሽ ነው። እሺ አሁንም አውቀንብሻል። እኔ አባዬ ጣፍታ ሁላችሁም ልክልካችሁ ነው ማሳያችሁ። ሁላችሁም ምንድነው ምንድነች ሚጡ ኧረ ኖ ሚጡ የኛ ዘመን ሚጦች በጣም ሞጥሟጣ ናቸው ቢባልም እንደዚህ አይደለንም፣ እንደዚህ አልነበርንም። እንዴት የምትሆነው ልጅቷ እናቴ ብታያት ነው ምን ሊያረግሽ ነው ነበር የምትላት አኳኋኗን አይታ። እዩት፣ ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓመተ ምህረት ይላል። ዳግም ህትመት 2017 ዓመተ ምህረት ይላል። አሁን ደግሞ ወደ ፔጅ 21 እንሂድ።
አዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓመተ ምህረት ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? እንዴ ምንድነው? እውነትም እንዴ ምንድነው? ይሄ ነገር እውነት ይሆን እንዴ? አጼ አዶናይ ሊሆን እንዴ? ይመጣል የተባለው ቴዎድሮስ እሱ ይሆን እንዴ? የታተመበት ዓመተ ምህረትና አዶናይ ዋንጫ የበላበት ዓመተ ምህረት ይለያያልና ዘይገርም ነው እንግዲህ። አናቅም እንግዲህ ሊሆንም ይችላል እኮ አንዳንዴ አናቅም፣ ሊሆንም ይችላል። ያገባው ወንድ ምንም አያረግልሽም፣ ሚስቱ ትነዘንዝሻለች። የተፋታውም ጸጸት ሲሰማው ከሷና ካንቺ ማወዳደር ይጀምራል። ሚስቱ የሞተችበትም በትዝታ ነው ያለው፣ እሱም በትዝታ ነው ያለው። ሲንግሉም አይኑ ልክስክስ ነው። ስለዚህ ላንቺ የሚሆነው ጥሩ የሞተው ነው መቃብር ውስጥ ያለው አቦክሽ ሬሳው የሞተው ወንድ ነው የሚሆነን ማለት ነው። ከንግግሯ በላይ የገባኝ ምንድነው ታውቃላችሁ? ሰው እንደጦዘ ነው። ምንድነው ያወራሽው? እኔ አልገባኝም። የገባችሁ ካላችሁ ጻፉ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየውን አደግኩት፣ እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየውን አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮሜንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን ናምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስን ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ። ማንም ሰው ኮሜንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ ምንም እና እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮሜንታችሁን፣ ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ጃኒ በእውነት በጣም ጎበዝ። በቃ እኔ እንደዚህ አይነት ሰው በጣም ነው ደስ የሚለኝ። ሰው አስተያየት ሲሰጥ አዳምጦ ስህተት የምኑ ጋር ነው ብሎ መለስ ብሎ አይቶ ስህተቱን አክሴፕት አድርጎ ይቅርታ መጠየቅ በጣም ትልቅነት ነው። በጣም ትልቅነት ነው። ሌሎቹ ጋር ያላየ ነው፣ ጃኒ ጋር ያየ ነው። ትልቅ ኳሊቲው ነውና ልናከብርለት ይገባል። ያው አንዳንዴ ባለማስተዋል ባለማወቅ እንደዚህ አይነት ነገሮች ይደረጋሉ። ሰዎች ጋር ሲደርሱ መልእክታቸው ሌላ ይሆናል። ይሄንን ባለማስተዋል የሚደረጉ ነገሮች ናቸው። ሰው ኖ ብሎ ሲል ሰው ፋራ ሆኖ ወይም ሳይገባው ምናምን ቀርቶ ሳይሆን በቃ ከኛ ሀገር ካልቸር ጋር የማይሄድ ነገር ነው ብሎ ስለሚያስብ ከማህበረሰብ ጋር መጣላት የትም ስለማያደርስ የሰውን ሀሳብ ተቀብሎ ይቅርታ ብሎ ለማስተካከል መሞከር በጣም ትልቅነት ነው። እኔ ከጃኒ
ትልቅነቱን ነው ያየሁትና ሊመሰገን ይገባዋል ብዬ አስባለሁ። ይቅርታን ተቀብለናል። ግን እንደው ከዘራ የለም ላልከው ሞልቶ ነበር ጃኒ ይገርምሃል። እኔ በውስጥ ብጽፍልኝ እኛ ቤት ነበረ ብድግ አድርጌ ሰጠ ነበር ዘመናዊ ከዘራ። ሌላው ሰሞኑን የቲክቶክ አዋርድ ተዘጋጅቶ እንደነበር እናስታውሳለን። በዛም ዝግጅት ላይ ያው የአዶናይና የዩቲናስ ፉክክር በጣም ከፍተኛ የሚባል ነበረ። እንግዲህ በርካታ ቲክቶከሮች ወደ ቲክቶክ አዋርዱ በሚሄዱበት ሰዓት የሚደግፏቸውን ሰዎች ስም እየጠሩ እያሞካሹ በተለያየ አለባበሳቸውን እያሳዩ ታይተው ነበረ። እንግዲህ አንድ አጨቃጫቂ ጉዳይ የሆነው ደግሞ ሲሳይ የተባለው ቲክቶከር ከዩቲናስ ጋር በሚሰሩት ስራዎች በጣም በርካታ እውቅናን ያተረፈ ሰው ነው። ታዲያ ወደ ቲክቶክ አዋርዱ በሚሄድበት ሰዓት ዩቲ ትቦለክ በሚል የተለቀቀ አንድ ቪዲዮ አለ። እስቲ ለትውስታ ቪዲዮን እንመልከት። ዩቲ ይቦለካል። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። እንደተመለከትነው እንግዲህ በጣም በርካታ ሰው ይህን ቪዲዮ ባየ ሰዓት እንዴት የልብ ጓደኛ የነበረ ስንት ስራ አብረው የሰሩ ሰው የነበረ እንደዚህ ባንዴ ክርብት ብሎ ስሟን ለማጥፋት ይሞክራል በሚል በርካታ ተቃውሞ ሲሳይ ላይ እንደደረሰ እናውቃለን። ታዲያ አንዳንድ ግለሰቦችም ለሲሳይ እንደዚህ አይነት ነገር አይገባውም፣ እሱ በጣም መልካም ሰው ነው ያሉ አንዳንድ ቲክቶከሮች አሉ። ከነዛ ማለስቲ የተወሰነ ቪዲዮ እንመልከት። ሲሳይ ማለት ሲኒማቲክ ድራማን የጀመረ ቲክቶክ ላይ የመጀመሪያው ሰው ነው። በሊፕሲንክ ነው የሌላ ሰው የድራማ ሳውንድ ወስደን ነበረ ድራማ የሚባለውን ነገር የምንሰራው። ሲሳይ ግን አንድ ስቴፕ ከፍ አድርጎት ፊልም የሚባለውን ነገር ድራማ ሾርት ሙቪ የሚለውን ንቅናቄ ያስጀመረው እሱ ነው። ወደ ኋላ ሄዳችሁ ማየት ትችላላችሁ። ከሲሳይ በፊት ድራማ የሚሰራ ሲኒማቲክ ድራማ የሚሰራ ሰው አልነበረም። አንድ ጊዜ ሶሚጋ ወይ ደግሞ ሰው መሆንን ታውቃላችሁ፣ እሱ ጋር ሄጂ ምን አለኝ፣ የድሯ ኢትዮጵያ ስትናፍቀኝ የሲሳይን ቪዲዮ ነው ማየው አለ። እና ሲሳይ በጣም ትልቅ ፊልም ሜከሮች የሚያከብሩት። ሌላው ነገር ደግሞ መርሳት የሌለባችሁ የትኛውም የሃይማኖት የፖለቲካ ግጭት ውስጥ የማታዩት ቲክቶክ ድግስ ላይ ወር ሲል የማታዩት ልታይ የማይል ሰው ላይቭ ገብቶ ሲያወራ ማታዩት ሰው ሌሎች እንኳን ድራማ ሲሰሩ ደፋ ቀና ብሎ የሚያግዛቸው ዳይሬክት በማድረግ ብዙ ሰዎች ድራማ እንዲሰሩ ትልቅ አስተዋጽኦ ያደረገ ሰው ነው። ማውቀው ልንገራችሁ፣ ፊልምህን ፕሮዲውስ እናርግልህ ሲሉት እንኳን አይ የመጀመሪያ ፊልሜ በራሴ ነው ፕሮዲውስ ማድረገው ብሎ ብዙ ታዋቂ ሰዎችን የመለሰ በራሱ ዓለም የሚኖር ሰው የሚያከብር ባህል ጨዋነቱን ፐርሰናሊቲውን እኛም የቲክቶክ ኢቨንት ላይ ልታይ የማይል ለመጥላትም ለመውደድም ምክንያት የሌላቸው በጣም ብዙ ሰዎች አሉ። ጨዋነቱ እንዴት እንዳልያዛችሁና እንደዚህ በድፍረት እሱን ለመናገር ያስቻላችሁን ሞራል በጣም ነው የሚገርመው ማለት ነው። ሲሳይ ቲክቶክ ላይ ድራማን ያስጀመረ ሾርት ሙቪን ያስጀመረ የመጀመሪያው ሰው ነው። እንደተመለከትነው የሳሚናትን በዚህ መንገድ ሐሳቧን ገልጻለች። ወደኔ ሐሳብና አስተያየት ከመምጣቴ በፊት ሌላም ከነሱ ጉዳይ ጋር በተያያዘ የተሰራ ቪዲዮ አለ። እስቲ እሱንም እንመልከት። ዩቲ ሲሳይን ምን ብታረጊው ነው? ምንስ ብትበድዩ ነው በዚህ ልክ ባንቺ ያንን አዋርድ ሉዝ ማድረግ የተደሰተው? ብዙዎቻችሁ ከሲሳይ ድርጊት ተነስታችሁ ሲሳይን በዚህ ሶሻል ሚዲያ ላይ ስታብጠለጥሉ ስትሳደቡ ምናምን እያየው ነው። ነገር ግን አስቀድማችሁ አንድ ነገር ማወቅ አለባችሁ ብዬ አስባለሁ። እሱ ምንድነው? እኛ ዩቲናትን የምናውቃት በስልካችን ስክሪን ነው ከምትለቃቸው ቪዲዮዎች አንጻር፣ እሷ እንዲታይላት ከምትፈልገው ማንነቷ አንጻር፣ ከዛ አንጻር ነው የምናውቃት። ሲሳይ ግን ዩቲን በአካል ያውቃታል፣ በማንነቷ ያውቃታል፣ አብረውም ብዙ ነገር ሰርተዋል። ስለዚህ በአጭሩ ከኛ በላይ ዩቲናስን ሲሳይ በደንብ ያውቃታል ማለት ነው። ሲሳይ ካሳየው ድርጊት አንጻር በዚህ ልክ ሪያክት ማድረጋችሁ እንዳለ ሆኖ ሲሳይና ዩቲ ደግሞ ካላቸው ጓደኝነትና ቀረቤታ አንጻር ምን ብታረገው ነው ብላችሁ ደግሞ ቆም ብላችሁ ማሰብ አለባችሁ። ምንም ብታረገውስ ምናምን እንዳትሉ። ምናልባት ከሱ ደግሞ እውነቱን ስንሰማ እሱ ካደረገው በላይ እሱ ያደረገችው ነገር ሊበልጥ ይችላል። እዚህ ሶሻል ሚዲያ ላይ ብዙ ጊዜ አይቻቃለሁ። የአንዱን ሳይድ አይተን ብቻ ከፈረድን በኋላ ቆይተን ደግሞ የሌላውን ስንሰማ ተከርብተን ወደ ሌላኛው የዞርንባቸውን አጋጣሚ ያስታውሳሉ። ስለዚህ በስሜት በልጁ በኩል ያለውን እውነት ወይንም ተበደልኩ የሚለውን ነገር ሳናረጋግጥ ልጁ ላይ በዚህ ወይ ሪያክት ባናረግ ለማለት ፈልጌ ነው። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እንደተመለከትነው እንግዲህ በጣም በርካታ ሰዎች የተለያየ ሀሳብ አስተያየታቸውን ሰጥተዋል። እንግዲህ ያው እንደምናውቀው ዩቲናስና ሲሳይ በጣም በርካታ በጣም የሚያስገርሙ ስራዎችን አብረው በጋራ ሰርተው አሳይተውናል። ሲሳይም የቲክቶክ አዋርድ አሸናፊ ነበረ በባለፈው አመት።
ያው ዘንድሮ በጣም የልብ ጓደኛው የሆነችው ዩቲን መደገፍ ሲኖርበት የአዶናይ ቀንደኛ ደጋፊ መሆኑ በጣም በበርካቶች ዘንድ ቁጣም አስነስቶበታል። በተለይ ቅድም የተመለከትነው ቪዲዮ ሰው በዚህ ነው ያልክ እሱን የተቃወመው ዩቲን አስወጣ ስለሱ መጥፎ ነገር ስላወራች ሳይሆን በተለቀቀው ቪዲዮ ላይ እሱ ባሳየው ያልተገባ ምግባር ነው ሰው ይሄን ያህል እሱ ላይ ትችት ያደረሰበት እንጂ ዩቲን አስወጣ በተናገረችው ነገር አይደለም። ምንም እስካሁን እኔ ምንም ያየሁት ነገርም የለም። እንደውም ያስተዋልኩት ሪፖስት ማድረጓን ነው። እንግዲህ ሰዎች በተለያየ አጋጣሚ ይገናኛሉ፣ ይተዋወቃሉ፣ ጓደኝነት ይመሰርታሉ፣ አብረው ይሰራሉ፣ ለማደግ ይሞክራሉ፣ ሁሌም ይስማማሉ፣ ጓደኝነቱ ይቀጥላል ማለት አይደለም። በተለያየ ምክንያት ሊለያዩ ይችላሉ። የሆነ ሰው በስራው ጎበዝ ነው፣ የሆነ ሰው ትሁት ነው በስራው ማለት ይሄ ባህሪው ላይ ችግር የለበትም ማለት ላይሆን ይችላል። ሲሳይ እንደሰማነው በጣም በርካታ ስራዎችን የሰራ በጣም ግሩም የሚባል አቅም ያለው ልጅ እንደሆነ ይታወቃል። ዩቲናስም ከሱ ያልተናነሰ በጣም ቆንጆ የሚባል የትወና ብቃት ያላት ለስራዋ ዋጋ የምትከፍል ልጅ እንደሆነች እናውቃለን። እኔ እውነት ለመናገር ሲሳይ የሚባለውን ሰው ያወቅኩትኝ ከዩቲናስ ጋር በሚሰራቸው ቪዲዮዎች ነው እንጂ ከዛ በፊት አላውቀውም ነበረ። እንግዲህ ብታውቁት ሰዎች ልትኖሩ ትችላላችሁ። አላውቀውም ነበረ። ከዩቲናስ ጋር አብረው በጥምረት ሲሰሩ ግን ሞር እየታወቀ አቅሙንም ከሌሎችም ጋር በደንብ እንዲሰራ ያገዘው ይመስለኛል ከሷ ጋር መታየቱ። ይሄ የኔ እይታ ነው። የከፋ ነገርም አደረገችው፣ እሱም የከፋ ነገር አደረጋት። በሁለቱ መሀል ያለ ነገር ነው። እኛ ገብተን እንዲያድርጓት ነው እንዲያድርገው ነው ብለን በማናውቀው ነገር ውስጥ ገብተን ምንም መፈትፈቱ አስፈላጊ ባይሆንም ነገር ግን ሰው የተናደደበትና እኔም በግል ልጁን እንድታዘው ያደረገኝ ነገር ምንድነው? በደጉ ጊዜ አብረው ብዙ ነገር ያሳለፉትን አትሊስት ባይደግፋት እንኳን እንደዛ ሰዎች ሲያጠለሿት ምንም አይነት ነገር ባያሳይ መልካም ነው። ሰው የሚታዘበው አይቶ ነውና ራሱን ነው ትዝብት ውስጥ የከተተው በራሱ ብዬ ነው ማስበው። ለማንኛውም አሁን ተጣሉ ማለት ዘላለም ተጣልተው ይቀራሉ ማለት አይደለም። ሊታረቁም ይችላሉ። እኔም እንዲታረቁ የግል ምኞቴ ነው። ምክንያቱም አሪፍ ስራ ሰርቷል። ከዚህ በኋላም የተሻለ ነገር እየሰሩ ወደ ፊልም እያደገ ስራቸው እንግዲህ አገራችንን ወክለው ሁላ የሚገራረም ስራ ያሳዩናል ብዬ ከመጠበቃቸው ሰዎች መካከል ናቸው። እንደሚታረቁም ተስፋ አደርጋለሁ። እባካችሁ ነገርን አታጋግሉ። ኳስ በመሬት ማድረግ ጥሩ ነው። ጸብ ለማንም አይበጅም። ነገር እነዚህ ልጆች ቢታረቁ የምታፍሩት እናንተ ናችሁ። በመሀል የማራገብና ቃሪያ የማቃባት ስራ ስትሰሩ የነበራችሁ ሰዎች። ስለዚህ እስቲ እንቀዝቅዝ አይሻልም? ቀዝቀዝ እያልን በረዶ ነገር እስቲ ያዝ አድርጉበት። እኔ በህይወቴ ማልቀስ አልወድም። ባይዘብኝ ማለት አልወድም ማልቀስ። ላለማልቀስም በጣም እንደዚህ ውስጤን እንትን ብዬ እንደፈለኩት ማውራው በቃ እውነታውን አውቀዋለሁ። ከእውነታው ማናችንም ልንንቀሳቀስ አንችልም። እኔም እሱም ልንንቀሳቀስ አልችልም። ገባ? ዛሬ እሱ አልበደልኳትም ቢል እኔና እሱ አቡይ እናንተ የምታውቅ አቡይ ነው አይደለም? አቡይ ብትወስዱ መጽሐፍ ቅዱስ ላይ ብታመጡልን እኔ ደፍሬ መማል ልቡ አለኝ። እሱ ግን ደፍሬ መማል ልቡ የለውም። እኔና እሱ አባ ጋ ሄደናል። አባ ጋ ስንሄድ አባ ምንድን ነው ያሉን? ሁለታችሁን ለብቻ ቃላችሁን ልቀበል ላይክ ንስሐችሁ ማለት ነው ልቀበል ወይስ አንድ ላይ ልቀበል ነው ያሉት። እኔ ቅዱስ ሚካኤል በሚያውቀው አንድ ላይ ተቀበሉ ነው ያልኩት። ምክንያቱም ለምን እውነት አንተ ንስሐን ከልብ የምትፈልገው ከሆነ ህይወት የጀመርካት አብራት እቺ ባላጋሬ ናት ብለህ የጀመርካትን ሴት ምንም የምትደብቃት ነገር የለም አይደለ? ከሷ ጋርም እኩል ፊት ለፊት እየተጋፈጥ አይኗን እያየ ንስሐ መግባት አታፍርም። ድፍረቱ አለ። በቃ ንስሐ ነው። በእግዚአብሔር ቤት ነው ንስሐ የምትገባው። ሁሉ ነገር ከልብ ይቅርታ የምታገኘው በዛ ሰዓት ነው። ግን አይ ንስሐ ለብቻ ነው የምፈልገው ከሷ አልፈልግም ለብቻ ተቀባበሉ ነው ያለው እሱ ነው። ገባ አይደለ? ለዛ ነው ያ በቃ እዛ ድረስ ላይ ፈጣሪን የሚያል ድረስ ሄደ። ሐቅን የመጋፈጥ ልቡ ከሌለ ያን ሰው ነው ልችለው አልችልም። በቃ በፈጣሪ ካልቻልኩት በአለም ላይ ልችለው አልችልም። ገባ አይደለ? እኔ እዚህ ጋር በምፈልጋቸው ነገሮች ላይ ማን ነው ስለኔ የሚያስበው? ሁሉም የሚያስበው ስለራሱ ነው። ሁሉም የሚያስበው ከነዚህ ወይ ከሳምሪ ሊሆን ይችላል ወይ ከማንኛውም ሊሆን ይችላል ከሳምሪ ትዳር ሊሆን ይችላል። ምን አገኛለሁ? ምን አተርፋለሁ? ወይ ደግሞ ምን ያላገኘሁት ነገር አለ? ምን የጎደለብኝ ነገር አለ እንጂ እነሱ እዚህ ጋር እሷ ሳምሪ ራሷ ላይፍ አላት። ራሷ የምትፈልገው አላማ አላት፣ ፕላን አላት። አንተ ላይፍ እንዴት መኖር እንደምትፈልግ ፕላን አለ አይደለ? ስለአንተ ማን ነው የሚጨነቀው? ማንም የለም። እኔ ደግሞ እኔ ያለው እዚህ ጋር ስለራሴ የምጨነቀው። ስለዚህ ልክ ነው እኔ ማስኩሊን ነኝ እንጂ ፌሚኒን ሆኜ አላቅም እዚህ ትዳር ውስጥ። ያንንም ነገር ደግሞ ስለሰለቸኝ ነው በቃኝ ያልኩት። ገባ አይደለ? እንደ ፌሚኒን ትሬት መደረግ አለብኝ። ኩክ ማድረግ ሳልፈልግ ቀርቼ አይደለም።
እንግዲህ መቋጫ ያላገኘው የሳምሪና የፋኒ የትዳር ሁኔታ አሁንም አነጋጋሪነቱን ቀጥሏል። ሁለቱም እንግዲህ በተለያየ ጊዜ የተለያየ ሐሳብ አስተያየታቸውን ሲሰጡ ቆይተዋል በትዳራቸው ላይ። እሷም በቀረበችበት ሚዲያ ላይ ስለሱ በቃ ሚስጥር የሚባሉ ነገሮችን በሙሉ አውጥታ ሚዲያ ላይ ዘርግፋለች። እሱም በተመሳሳይ ሁኔታ በቀል በሚመስል መልኩ እንዳለ የቤታቸውን ገመና አውጥቶ ዘርግፎ አስተውለን ነበረ። ይሄ ነገር እንግዲህ የሆነ ሰዓት የመቀዝቀዝ ሁኔታ ያሳየና እንደገና ደግሞ እንደ አዲስ ያገረሻል። የሆነ ሰው ብቅ ሲል እንደገና ደግሞ ምላሽ የመሰጣጣት ዱላ የመወራወር ነገር አሁንም አለ። አሁን ያስተዋልኩት ሳምሪ ቪዲዮ በለቀቀች ቁጥር በተለይም ቲክቶክ ላይ ኮመንት ላይ የገቡ በጣም በርካታ ሰዎች የሚሰጧት አስተያየት በጣም ልብ ሰባሪ ነው። በጣም የሚያስጠላ ነገር ነው። እንግዲህ ለዛም ምላሽ ለመስጠት የደረሰባት ነገር በደንብ ግልጽ ለማድረግ ይመስለኛል እንግዲህ በድጋሚ ሚዲያ ላይ ወጣ ሚስጥሯን በሙሉ የያዘችውን ነገር በዚህ መንገድ የገለጸችው መቼ ህይወታቸውን ሚስጥር ማድረግ እንደሚጀምሩና መቼ ስለ ልጆቻቸው ማሰብ እንደሚጀምሩ አላቅም። በአጠቃላይ ለነሱ ማስተላለፍ የምፈልገው መልእክት ምንድነው? የነሱ የቤተሰብ ታሪክ መስማት በህይወታችን ላይ ምንም የሚጨምርልንም የሚቀንስልንም ነገር የለም። የሚያስተምረንም የሚያንጸንም ነገር የለም። እኛም ለነሱ ምንም የምንጠቅመው ነገር የለም። ወይ እሷ ምናምን ብሎ ጭራሽ ሞራላቸውን ከመስበር ይልቅ ምንም የምናደርግላቸው ነገር የለምና ይህንን ነገር ልብ ብሎ ከእንደዚህ አይነት መመላለስ ቢተውና ሰላማዊ ህይወታቸውን እየመሩ ስራቸውን በሰላም ቢሰሩ ነው ብዬ የማስበው። እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ብትሰጡኝ ደስ ይለኛል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ እየሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ይሄ በጣም 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 ደስ የሚያሰኝ ዜና ነው። እንግዲህ የጆን ዳንኤል ደጋፊ የሆናችሁ ለቤተሰቦቹ እንዲሁም ለሱ እንኳን ደስ አላችሁ ማለት እወዳለሁ። እኔ በግል በጣም ነው ደስ ያለኝ። ገና ወጣት ልጅ ነው። ገና ስንት ነገር መስራት የሚችል ልጅ ነውና በስሜታዊነትና በአጓጉል መካሪዎች ግፊት ምክንያት ለእስር ተዳርጎ እንደነበር እናውቃለን። እንግዲህ እንኳን እግዚአብሔር ረዳው እንኳንም ተፈታ። ይሄ በጣም ደስ የሚያሰኝ ነገር ነው። በርካታ ሰው እንግዲህ የፍርድ ሂደቱ ምን እንደሚመስል ግራ ተጋብቶ ነበረ። ከዛ ጋር በተያያዘ ብሩክ ኒውስ የሰራው አንድ መረጃ አለ። እስቲ እሱንም እንመልከት። ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበረ። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ በዛሬው ዕለት የአቃቢ ህግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳለፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። 1 ዓመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላሉ። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በዚህም ታዲያ ከጆን ዳንኤል ውጭ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎች በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ የጆን ዳንኤል መፈታት እውነት ለመናገር ሁሉንም ሰው ያስደሰተ ጉዳይ ይመስለኛል። በርካታ ቲክቶከሮች እንግዲህ ደስታቸውን በተለያየ መንገድ ገልጸዋል። እስኪ የተወሰኑትን እንመልከት። እንኳን ደስ አለን፣ እንኳን ደስ አለን። እልል በሉ 3 ጊዜ እልልልልልልልል ቦላላላላላላላ ቦላላላላላ አጤስልሃለሁ ሉባንጃ ሉባንጃ
ወይኔ እመቤቴን በል ወይኔ ጉዴ ቤት ሻይ ወይ የላኩልሽን ይው ምን ላክሽኝ ፎቶ ሼር ያደረኩልሽን ቲክቶክ ላይ ግቢ አሁን ኦ ማይ ጋድ ጆርዳን ወይኔ እመቤቴን በል ወላዲት ወይኔ ኪዳነ ሁሉም ናቸው ወይዜ ሁሉም ናቸው እንኳን ረዳቸው ወይኔ ታድለው እመቤቴ እንኳን ረዳቸው ደግሞ ኤክስፔክት እያደረኩ ነበር ማርያም ወይ ደስ ብሎኛል ቃል የለኝም እንግዲህ እንዳያችሁት በዚህ መንገድ ቲክቶከሮቻችን ለጆን ዳንኤል ያላቸውን መልካም ምኞትና ደስታ ገልጸዋል እኔም በጣም ነው ደስ ያለኝ በጣም ደስ የሚያሰኝ ዜና ነው ለቤተሰቦቹ ለጓደኞቹ ለአድናቂዎቹ በሙሉ እንኳን ደስ አላችሁ እንግዲህ ፈጣሪ ለቤቱ ደግሞ አብቅቶት ለማየት ያብቃን በጣም ደስ ይላል ናዮም እንኳን ደስ አለሽ የናዮም ጉዳይ በርካቶችን ሲያሳዝን ነበረ እንግዲህ እሷም ተፈታለች ለጆን ዳንኤል ብቻ ሳይሆን ለናዮም እንዲሁም አብረውት ለታሰሩት ሌሎቹ ሰዎች እንኳን ደስ አላችሁ ቤተሰቦቻቸውም እንኳን ደስ አላችሁ ናዮም ጆን ዳንኤልም በአዲስ ኢነርጂ አስተማሪ በሆኑ ቪዲዮዎች እንጠብቃችኋለን ማለት ነው ለማንኛውም እንኳን ደስ አላችሁ እናንተም ውድ ተመልካቾቼ እንኳን ደስ አላችሁ ብላችሁ ኮሜንት ላይ በጽፉላችሁ ደስ ይለኛል ለማንኛውም የዛሬ ቪዲዮዎች እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ ማለት ነው እንደሚታወቀው እንግዲህ ይሄ ቤት ምን ይፈልጋል ፍቅር ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ የምትል ቀላል ሙንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁልን ብሎም እምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን መጫናችሁን አትርሱ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ በተለያዩ የሶሻል ሚዲያ ሊንኮችን ዲስክሪፕሽን ላይ አድርጌላችኋለሁ እነሱ ነካ ያደረጋችሁ መላክ ትችላላችሁ ማለት ነው ለማንኛውም የዛሬን አበቃው ይመቻችሁ ባይ